ሰላም ውድ ዛሬ ሚዲያ ቤተሰቦች እንዴት አላችሁ? አሁን የተሰሙ የተለያዩ ስፖርታዊ መረጃዎች ይዘንላችሁ መጥተናል። አብራችሁን ስትቆዩ ከምትሰሟቸው መረጃዎች መካከል የ54 ዓመቱ እድሜ ጠገቡ የኢትዮጵያ አትሌቲክስ ሻምፒዮና በልዩ ድምቀት ተከናውኖ ቢጠናቀቅም በመጨረሻ ላይ የተሰሙ መረጃዎች ግን አስደንጋጭም አወዛጋቢም ናቸው። ከነዚህ አወዛጋቢ ጉዳዮች መካከል በሻምፒዮናው በርካታ ሪከርዶች ቢሰባበሩም በዓለም አትሌቲክስ ፌዴሬሽን በኩል ግን እነዚህን ሪከርዶች እንደማይመዘገቡ በይፋ ታውቋል። ለምን ያሉ እንደሆነ ጉዳዩን በዝርዝር ስለያዝነው በዚህ የመረጃ ሰዓታችን የምትሰሙት ጉዳይ ነው። ከዚሁ የኢትዮጵያ አትሌቲክስ ሻምፒዮና ጋር በተያያዘ ውድድሩ የተካሄደበት ዋነኛ ዓላማ የፊታችን ወርሃ መስከረም በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና ሚኒማ ለማሟላት ነው በሚል አስቀድሞ የተነገረ ቢሆንም አሁን ላይ የወጡ ያሉ መረጃዎች ግን ጉዳዩ ችግር እንደገጠመው ያሳያል። እንዴት የሚለው ጉዳይ መረጃውን ይዘናል። የምትሰሙት ሌላኛው ጉዳያችን ነው። እንዲሁም ደግሞ እጅግ አስደናቂ ድሎችና ክስተቶች የታዩበት የቻይናው የጓንዡ የዓለም የሪሌ አትሌቲክስ ሻምፒዮና ነው። በዚህ ሻምፒዮና ላይ ምን አስደናቂ ክስተቶች ታዩ? ኢትዮጵያስ በዚህ ውድድር ላይ ለምን አልተሳካላትም? የሚለውም ጉዳይ ሌላኛው በዚህ የመረጃ ሰዓታችን የያዝነው ጉዳይ ነው። ወደ መጀመሪያ መረጃችን ስናልፍ የ54 ዓመቱ እድሜ ጠገቡ የኢትዮጵያ አትሌቲክስ ሻምፒዮና በልዩ ድምቀት ተከናውኖ ቢጠናቀቅም በመጨረሻ ላይ የተሰሙ መረጃዎች ግን አስደንጋጭም አወዛጋቢም ናቸው። ከነዚህ አወዛጋቢ ጉዳዮች መካከል በሻምፒዮናው በርካታ ሪከርዶች ቢሰባበሩም በዓለም አትሌቲክስ ፌዴሬሽን በኩል እነዚህን ሪከርዶች እንደማይመዘገቡ በይፋ ታውቋል። ከሚያዝያ 28 እስከ ግንቦት 8 ቀን 2017 ዓ.ም በተካሄደው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ሪከርዶች እንደማገዶ የተሰባበሩበት ሻምፒዮና ነበር። የኢትዮጵያ ንግድ ባንኳ አትሌት ፖች ኡመድ ለብቻዋ 5 ሪከርዶችን እንደማገዶ ስትሰባብርም የታየበት ሻምፒዮና ነው። እንዲሁም በስሎስ ዝላይ፣ በከፍታ ዝላይ አትሌት ዶልማች ከኢትዮጵያ ንግድ ባንክ አሸናፊና እንዲሁም ደግሞ የኢትዮጵያ ሪከርድ ጭምርም ሰብረዋል። በሻምፒዮናው ሪከርዶች እንደማገዶ የተሰባበሩ ቢሆንም እነዚህን ሪከርዶች ግን በዓለም አቀፍ ደረጃ እውቅና ተነፍጓቸዋል። ምክንያቱም ደግሞ ሻምፒዮናው የተካሄደው ከደረጃ በታች በሆነ መስፈርት ነው የሚል ነው። የትራኩ ውድድሩን ብቻም ሳይሆን ዓለም አቀፍ ማዘውተሪያ ስታንዳርድን ጭምር የማያሟላ መሆኑ እንዲሁም መማምድ ታጥፎ በ7 መሞች ብቻ ከደረጃ በታች ሆኖ ሻምፒዮናው መካሄዱ ሪከርዶቹ ላለመመዝገባቸው እንደ ዋነኛ ምክንያት የቀረቡ ችግሮች ናቸው። ከሜዳ ተግባራት ውጪም የትራክ ሪከርዶችና ሰዓቶችም ቢሻሻሉም የማይመዘገቡበት መሆኑም መቼም የሚያስደነግጥ ብቻም ሳይሆን እንደ ሀገርም የሚያሳፍርም ተግባር ነው። በዓለም የገነነ ስም ያለውን የኢትዮጵያ አትሌቲክስን የማይመጥን የስልጠና ትራክ ላይ ሻምፒዮናው መካሄዱ ጀግኖች አትሌቶቻችን በምን አይነት ውስብስብ ችግሮች ውስጥ ሆነው እንደሚሰለጥኑ ጥርት አድርጎ ያሳየም ችግር ነው። ከዚሁ ጋር በተያያዘ በሌላ መረጃችን ደግሞ የኢትዮጵያ አትሌቲክስ ሻምፒዮና ጋር በተያያዘ ውድድሩ የተካሄደበት ዋነኛ ዓላማ የፊታችን ወርሃ መስከረም በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና ሚኒማ ለማሟላት ነው የሚል አስቀድሞ የተነገረ ቢሆንም አሁን ላይ የወጡ ያሉ መረጃዎች ግን ጉዳዩ እክል እንደገጠመው እየተሰማ ነው። የሃትሪክ ስፖርት ጋዜጠኛ ምስጋናው ታደሰ እንደዘገበው መጪውን የዓለም ሻምፒዮና አስመልክቶ ሚኒማ ለማሟላት የታሰበው የትሪያል ጉዳይ በመጨረሻም ባለመታወቁና በአመራሩ መካከልም ልዩነት በጉዳዩ ዙሪያ መኖሩ ተዘግቧል። ይሄ የትሪያል ጉዳይ እጅግ አሳሳቢና መፍትሄ የሚፈልግም በመሆኑ ጉዳዩ ከወዲሁ እልባት ማግኘት እንዳለበትም ታውቋል። በአትሌቲክሱ ውስጥ ለዓመታት የተከማቹ ስብስብ ችግሮች በዚህ በሻምፒዮናው ላይ ጥርት ብለው የታዩ ቢሆንም በሌላ በኩል ደግሞ እጅግ ተስፋ የሚጣልባቸው አትሌቶች የታዩበትም ሻምፒዮናም ነው። ለአብነትም በስሉስ ዝላይና በከፍታ ዝላይ አሸናፊና የኢትዮጵያ ሪከርድም ጭምር የሰበረው አትሌት ዶልማች ሻምፒዮናው ያስተዋወቀን አንድ ጀግና አትሌት ነው። አትሌት ዶልማች እጅግ አስደናቂ የስሉስና የከፍታ ዝላይ አትሌትም ነው። አትሌቱ የኢትዮጵያን ሪከርድ ከመስበሩም በላይ በቀጣይ በዓለም አቀፍ መድረኮች ላይ አንጸባራቂ ውጤቶችን ሊያመጣ እንደሚችል ብዙዎች ተስፋ ያደረጉበት አትሌት ነው።
ከሁሉም በላይ ደግሞ የኢትዮጵያ ንግድ ባንኳ አትሌት ፖች ኡመድ ለብቻዋ 5 ሪከርዶችን እንደማገዶ ስትሰባብር የታየበት የሻምፒዮናው ልዩ ክስተትም ነች። ለዚህ ይመስላል 5 ሪከርድ እንዲሰበር ምክንያት የሆነችው የንግድ ባንኳ አሰልጣኝ እመቤት ጥላሁን ልፋቷና ድካሟ ተቆጥሮ ለመጀመሪያ ጊዜ ኮከብ አሰልጣኝ ተብላ በዚሁ በአደባባይ በሻምፒዮናው የተሸለመችው። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በድምር ውጤት ኢትዮጵያ ንግድ ባንክ 279 ነጥብ በማግኘት አንደኛ ሲወጣ፣ መቻል 242 ነጥብ በማግኘት ሁለተኛ፣ እንዲሁም ሸገር ሲቲ 143 ነጥብ በማግኘት ሶስተኛ ደረጃ መያዛቸው የሚታወቅ ነው። አዳዲስ ተስፋ የሚጣልባቸው አትሌቶችም በተለያዩ የውድድር ዘርፎች ያስመለከተን 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በዚያው ልክ ደግሞ ለአትሌቶቻችን እንቅፋት የሆኑና ውጤታማነታቸውን የሚገድቡ ክስተቶችም የተስተዋሉበት ሆነው በዚህ መልክ ተጠናቋል። በሌላ የአትሌቲክስ መረጃ ደግሞ እጅግ አስደናቂ ድሎችና ክስተቶች የታዩበት የቻይናው የጓንዡ የዓለም የሪሌ አትሌቲክስ ሻምፒዮና ነው። ሻምፒዮናው ከፍተኛ የዓለም ትኩረት የሳበ ነበረ። በተለይም የአፍሪካ ሀገራት ሻምፒዮናው ላይ ታሪክ ሰርተዋል ቢባል ማጋነን አይሆንም። ከዚህ ቀደም በጃማይካና በዩናይትድ ስቴትስ ኦፍ አሜሪካ አትሌቶች የበላይነት ተይዞ የነበረው የምርኩዝ ቅብብሎሽ ወይም የሪሌ ሻምፒዮና ላይ ደቡብ አፍሪካ ዓለምን ያስደነቀ ድል አስመዝግባለች። በሻምፒዮናው የወርቅ እና የነሐስ ሜዳሊያዎችን ከማሸነፏን በላይ በሻምፒዮናው የደቡብ አፍሪካ አትሌቶች ያሳዩት አስደናቂ ብቃት አጃይብ የሚያስብል ነው። በውድድሩም በዋናነት የፊታችን መስከረም በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና ሚኒማ ለማሟላት ቢሆንም በዚሁ የጓንዡ ዝግጅት ግን የደቡብ አፍሪካ አትሌቶች ዓለምን ያነጋገረ ድል አስመዝግቧል። ኬንያውያን አትሌቶችን በዚህ ሻምፒዮና ላይ ሚኒማውን በማሟላታቸው በቀጣይ የዓለም አትሌቲክስ ሻምፒዮና ላይ እንደሚሳተፉም ተረጋግጧል። በውድድሩ የሚሳተፉ ሀገራት ቡድናቸውን ቀደም ብለው ያስታወቁ ሲሆን ኢትዮጵያ ግን የአትሌቶቿን ዝርዝር አላከችም፣ በውድድሩም አልተሳተፈችም። በውድድሩ ላይ 32 ሀገራት ተሳታፊ ናቸው። ከነዚህ ውስጥ 16ቱ በፓሪስ ኦሎምፒክ 2025 ከ1 እስከ 16 ያለውን ከፍተኛ ደረጃ ይዘው የጨረሱ ናቸው። የዓለም አትሌቲክስም በውድድሩ የሚሳተፉትን በተመለከተ የራሱን መስፈርቶች በግልጽ አስቀምጠዋል። የኛ አትሌቶች ደግሞ እነዚህን መስፈርቶች አይሟሉም። አትሌቶቻችንም ሚኒማ ስለማያሟሉ በፓሪስ ኦሎምፒክም በእነዚህ ፊልዶችም ባለመሳተፋቸው እንደ ሀገር ተሳትፈንም አናውቅም። በዚህ በጓንዡም ውድድር አልተሳተፍንም። በሌላ የእግር ኳሳዊ መረጃ ደግሞ አርሰናል የሪያል ማድሪድ ፍላጎት እያደገ ሲሄድ የተከላካዩን የረጅም ጊዜ ቆይታ ለማጠናከር ዊሊያም ሳሊባን አዲስ ኮንትራት ለማስፈረም ንግግር ጀምሯል። ታማኙ ጋዜጠኛ ዴቪድ ኦርንስቲን ፈረንሳዊ ተከላካይ አዲሱን ለመፈረም ትልቅ ፍላጎት እንዳለው አስታውቋል። ሳሊባ ባለፈው የውድድር ዘመን እያንዳንዱን የፕሪሚየር ሊግ ጨዋታ በመጫወት በሚኬል አርቴታ ስር የቡድኑ ዋና ሰው ሆኖ ቆይቷል። ማድሪድ የተከላካይ ክፍሉን ለማጠናከር ሳሊባን ለማግኘት ከፍተኛ ፍላጎት ካላቸው ክለቦች መካከል አንዱ ሲሆን የሳሊባ እንቅስቃሴ በማድሪድ በተደጋጋሚ ሳይስተዋል አልቀርም። የመድፈኞቹ የስፖርት ዳይሬክተር አንድሬ በርታም ከሳሊባ ወኪሎች ጋር ውይይት ከፍቷል። እስካሁን ምንም አይነት ጥያቄ አልቀረበም። ነገር ግን ክለቡ ስለ ሳሊባ የሰጠው ዋጋ ለማጠናከርም ያሰቡ ሲሆን በቅርቡ ትልቅ ደሞዝም ያቀርባሉም ተብሎ ይታሰባል። ይሁን እንጂ ሪፖርቱ እንዳለው ሳሊባ በፕላኔታችን ላይ ካሉት ምርጥ የመሃል ተከላካዮች መካከል አንዱ ሲሆን ከብቃቱ ጋር የሚጣጣም ትልቅ ውል እንደሚፈልግም ተገልጿል። ሪያል ማድሪድ ሳሊባ ያለው ፍላጎት ትሬንት አሌክሳንደር አርኖልድ በነፃ ውል ማዘዋወራቸውን ተከትሎ ኋላ መስመራቸውን ለማሻሻል ትልቅ አካል አድርገው እንደሚመለከቱት ነው የተገለጸው። የላሊጋው ቡድን በዚህ ክረምት ወይም በ2026 ኮንትራቱ ሊጠናቀቅ አንድ የመጨረሻ ዓመት ሲቀረው ሳሊባን ለማዘዋወር ኢላማ አድርገው እንደነበረም ተዘግቧል። ምንም እንኳን የማድሪድ ፍላጎት ቢኖርም ሳሊባ በኤምሬትስ ለመቆየት ደስተኛ እንደሆነም እየወጡ ያሉ መረጃዎች ያመለክታሉ።